ሳሳሳ ከች ብዬላችኋለሁ የኔ ልጆች ማለት ነው። ብሩኬ ያስተላለፈው መልእክት እንደ አንጀት አርስ። እውነተኛ ጓደኛህን ትደግፈዋለህ እንጂ አትፎካከረውም። የጓደኝነት መሰረት ትብብር እንጂ ፉክክር አይደለምና። ትክክል ትክክል ትክክል። እኛ ኢትዮጵያኖች እኮ መስራት አልቻልንም። ኦፍኮርስ እኔ በስደት ላይ የማየሁት ነገር ነው። ከሴጣን ጋር እየዋሉ ከሴጣን ጋር እያደሩ ስህር የሚባሉ ያሴራሉ በወንድሞቻችን ላይ። ለምን? ፉክክር ነው። ፉክክር ያን ሰው ልሁን ማለት ሳይሆን በአንድ ርዝቅ ላይ መደሰት ነው ያለብን። ለምን? አላህ በሰው ስንደሰት ነው ለእኛም የሚያስደስተን ርዝቅ የሚሰጠን። እና ብሩኬ የተናገረው ትክክለኛ ነገር ነው። በጓደኝነት ምቀኝነት፣ ጓደኛ መፎካከር እንዴ! አንደኛው ለውጥ ሲያገኝ አንዱን ለመጣል መሯሯጥ። ወይኔ! እኔ ጥቅስ ምናምን አልችልም፣ ግን በቃ ይሄን ጥቅስ በጣም ተመችቶኛል። ቴንክ ዩ ቬሪ ማች የሀይሚዬ ባል ማለት ነው። የስዊቷ የስማርቷ የጀግናዋ ሚዲያውን አንቀጥቅጥ ማለት ነው። ባይዘዌ ወዶቼ ማለት ነው። ፎቶ ምለቃለች ሀይሚቲ ማይ ስዊት ማለት ነው። እንደምትመለክ የአሁን ፎቶ አይደለም እንደምታውቁት፣ ያው በጸጉሯ ፎቶ ማለት ነው። እና ያው ትዝታ በሚለው እሷ ናት እንግዲህ ደግሞ ሜንሽን ተደርጎ ነው። እሷ አይደለችም ካላችሁኝ እንግዲህ በመሰላችሁ ሰዱት። እና በቲክቶክ ገጽ ላይ ነው። ሀይሚቲ ማይ ስዊት የምንወድሽ እንደ ህይወታችሁ ያማረ የሰመረ ይሆንላችሁ። ሌላው ደግሞ ሀይሚትዬና ብሩኬ በጣም እንወዳቸዋለን፣ ግን ሰው አሰሙ። በቃ ኦፕን አድርጌ ስናገር እዚህ ጋር ወዶቼ ዘር ሰው አሰሚም ዘር እንደዚህ አይነት ነገር መስተካከል አለብሽ፣ ዘርዬ ስድብ አቁመሻል፣ ዘር ከመሳደብሽ እንደዚህ በይ። ይሄ ማለት እርማት ነው እንጂ ጥላቻ አይደለም። ብሩክና ሀይሚትዬ ሰው አይሰሙም፣ ኦፍኮርስ አይሰሙም። ዛሬ ላይ ወዶቼ ዛሬ ላይ ሀገሩ ተበላሽቷል። እንኳን ኢትዮጵያ ስደት ራሱ ተበላሽቷል። የሚያዋጣው ከኔ ከምትሉት ከባላችሁ ወይ ከፍቅረኛችሁ ወይ ከያዛችሁት ሰው ጋር ብቻ መሄድ ነው ያለባችሁ። ሶስተኛ አራተኛ ሰው እንቅፋት ነው የሚሆነው፣ 190% ማለት ነው። ስለዚህ ሀይሚና ብሩኬ ከዩ ጋር ይመጣሉ ተመልሰው። ዘርዬ ተይ እባክሽ ብሩክ ሳያስበው አድርግ ይሆናል። እናንተ ደግሞ ጤነኛ አይደላችሁም፣ ሕክምና ያስፈልጋችኋል። ብሩኬ ከዩ ጋር እንደዚህ እሱ ልጅ ምናልባት ሊሆን ይችላል የምትሉት ሕክምና ያስፈልጋችኋል። ኦፍኮርስ ሲጀምር እዩ የምትጫወተው ሰው ላይ ህዝብ ላይ እነ ብሩኬ ላይ ሁላችንም ላይ የምትጫወተው ምንድን ነው? ድራማ ነው። ድራማ ባይሆን ከዚህ በፊት እናገራለሁ እኮ ሀይሚትዬም ተናግራለች። ምንድን ነበር የሆነ ቀል ተቀልዶ ሚዲያ ላይ ይሄ ነገር ይወጣል እንዲህ አለች። ለምን ሚዲያ ላይ የሚወጣና የማይወጣ ስለሚለይ ማለት ነው። አያም ፎርኬት እንደውም የሆነ ሰዓት ላይ በፍቅር ጊዜ ማለት ነው እንደውም ያያችሁ እህቶቼ ብዬ ምሳሌ ሰጥቻለሁ። ለምን እንደዚህ አይነት ነገር ሚዲያ ላይ አይወጣም፣ ሲጀመር አይወጣም። በዛ ላይ ደግሞ የሞተ ቻናል አኗር ቤት የሄዱ የ3 ወሩን እያንቀሳቀሱ ይሄማ ኦዲየንስ ላይ መቀለድ ነው። ለነገሩ ይመቻቸው፣ እኛ ገብቶናል። እንደገባን ደግሞ ለእናንተ እናስረዳለን። ሀይሚና ብሩኬ ጥፋት አጥፍቷልም ሳይሆን የኔ ምላሽ እየሰማችሁ ነው። እዩን ፍለጋ ምን አስኬዳቸው? የሚያስቀና ኦዲየንስ አላቸው። በጣም ልዩ የሆነ ኦዲየንስ አላቸው። በቃ እንደ ጀማሪ ከእሷ ጋር እሷን ለማሳደግ ምንድን ነው የእሷን ቻናል ለማሳደግ አያድግም። እንደዛ ደግሞ ሰው እዚህ ጋር ኦዲየንስ እያማረረ። ሌላው ደግሞ ዶቼ ቀረ ካላላችሁ ሚዲያ ላይ በጣም ያኔ እኔ ዩቲዩብ ሳትጀምር ወደ ሚዲያ ሳንመጣ ነው ጽጌ ማቃት። ሰምታይምስ ምሳሌ እሰጣለሁ አንዳንድ ነገር ሚዲያ ላይ ባስተላለፈችው ነገር ይህን ያክል ሚዲያ ላይ ያሉት ብሔር ብሔረሰቦች ከኢትዮጵያ የተለዩ ናቸው። ሪሊው ነው። እና ይሄን ያክል ሰው ለመጣል ምንም ይሄን ያክል የሚካበር ነገር እየጠመዘዙ ስለ ጽጌ አንድ ሁለት ማለት ስለምፈልግ አስተያየት እሰጣታለሁ ማለት ነው። እንደ አንድ ሚዲያ እንደማቃት እንደ ከ10 ዓመት በላይ እኛ ሚዲያ ሳንመጣ የነበረች ናትና ምንም እስቲ ጥፋቷ ለኔ ስላልታየኝ ማለት ነው በመሰራው ጥፋቷ እኔም አልታየኝም። ሪሊውን ነው የምነግራችሁ። ለማንኛውም ለምን እንደሆነ አብራራላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ማለት ነው።
ከእንቅልፌ ገና ተነሳው 12 ሰዓት ከዞር በኋላ ከሰላት በኋላ ፈልግሻለሁ ብላ ሴትዮ እኔ እዚህ ቤት ሰራተኛ አይደለሁም ባይዘዌ ላይ ነኝ። ክላሴ እየታደሰ ስለሆነ ነው። ይኸው ቁጭ ብዬ ሻወር ምናምን ብዬ ቁጭ ብዬ እየጠበቅኩት ያው 12 ሰዓት አለፈ ማለት ነው። እና ገና መነሳቴ ነው። ለድምጽ ጥራት አያም ሶሪ። እነዚህ የዚህ ቤቶች ደግሞ ተነስተዋል። እንግዳ መጥቶባቸዋል ከገጠር ምናምን ይመስለኛል አይ ቲንክ። ሲቀጥል ውዶቼ፣ ማሮቼ፣ ፍቅሮቼ ወደ ዋና ቁም ነገር ልምጣና በትላንትና ዕለት ሀይሚዬ አሸንፋለች። እኔ ደግሞ እየቀዳው ድምጽ ስለማላሰማ በእኔ ድምጽ ለምን አስለቻቸዋለሁ ብዬ ማምጣቱን ማቆሜ በሆነ ሰዓት ላይ እንቅልፌ ለሽ አልኩላችሁ ማለት ነው። አልጨረስኩም። ገባችሁ? ሰምታይምስ ያው እረፍት የሚባለው ነገር መስት ኢምፖርታንት ነው ውዶች። የመዳም ቅመሞች የምወዳችሁ ለምን መሰላችሁ? ኢትዮጵያ ይተኛሉ። እናንተ እንቅልፍ ያለ መተኛት ሌላ በሽታ ነው። አንዳንዴ እንቅልፋችሁን አታዛቡ። እኔ ብዙ ደፍ ስራ ቢኖርብኝ እንደውም አልቆይም 11 ሰዓት ላይ አሁን ግን ትምህርት ቤት ተዘግቷል። በየመንገዱ ነው የምንዞረው። በየመንገዱ ነው የምንዞረው እላችኋለሁ። በየቤቱ በየአያት ቤቱ ምናምን ግማሹ ይሳፈራሉ ማለት ነው። እዚህ ጋር የምሰሙት ድምጽ ደግሞ እናትየው ሸቃ ለማምጣት አትፈልግም አሉ። ስራ ልታቆም ነው። ከዛም በኋላ ደግሞ ሸቃላ ስትፈልግ እኔ ፈልጌ ያመጣላታለሁ ማለት ነው። የተሻለ ጥሩ ደግሞ ስታገኝ ማለት ነው። እና ስለ ስራዬንም በዛው ቀባጠርኩላችሁ። ሲቀጥል የትላንትናው ደስ ይላል። ሀይሚቲ ያሸንፋለች። ደስ የሚል መግቢያው ላይ ደስ የሚል ነው የሚያወሩት። ብሩኬ ብጉር ፊቴ ላይ ምናምን በሚለው ስጭው አትስጭው እሞሞ ስጭው አትስጭው በሚለው ከዛም በኋላ ድንግልና ኬት የልብን ድንግልና ነው የወሰድኩት፣ የወንድ ድንግልና ይታወቃሉ። በቃ በጣም ፈኒ ነው። የአንድም ስላላሰማችሁ አያም ሶሪ እንግዲህ። እና እኔ ብቻ እየሰማው እኔ መቀባጠሩ ጥሩ አይደለም፣ ትሰላቻላችሁ ብዬ አላመጣውም። ሲቀጥል ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው የብሩኬ ጥቅስ በጣም ተመችቶኛል። ግን ለምን በጥቅሱ ሲሆን በተግባር አያደርግም? ብሩኬ ለምን አይሸሽም? እንደዚህ አይነት ጓደኞችን ያንተን ለውጥ ማይፈልግ የሚፎካከርክ ሰው እንዴ! እውነተኛን ጓደኛ ትደግፈዋለክ እንጂ አትፎካከረውም። የጓደኝነት መሰረት ትብብር እንጂ ፉክክር አይደለም። ትክክል ነው። አሁን እኮ ሰው ይፎካከረዋል። ርስቅ ምን አለ ውዶቼ? አንዳንዴ ቅናት ካለብን በዱዓ ይለቃል። ሪሊውን ነው የምነግራችሁ። ሰው ሲያገኝ ማሻአላ ተባረካለ አለ ይጨምርለት። ወላሂን እኔ አንድ እናታችን ጸሎት ስታደርግ እንደው አንዳንዴ ጮክ ብላ ማለት ነው ለኔ ያረክልኝን ለከሌም ማርግላት፣ ለኔ የሰጠከኝን ለከሌም ስጠያች ነው። ወላሂን ነው የምላችሁና እና እንደዚህ የሚመርቁ እናቶች አሉ። አንደኛው የኔ እናት ናት። እንዴ ለምን ይዋሻል? እና እንዲህ ነው ዱዓ የምታደርገው ማሻአላ። እና በጣም በሃይማኖቷ ጠንካራ ናት። እናንተ እንደ ሚዲያ እንዳሉ ሰዎች አይደለችም። ሞለክሴ ላ ምንድን ነበር መቁረብ ታውቃላችሁ? ቁርባን እኔም ብዙ አላቅም። ለምን ሳቅሽ ለምትሉኝ እኔ በራሴ ነው የምስቀውና በጣም ነው ዱዓ የምታደርግ ለሁሉም ማለት ነው። እና ለሰው ልጅ ምቀኛ መሆን ጥሩ አይደለም። ለምን ለእኛ ያበዛባችሁ ይሄ ቁም ነገር ስለሆነ ነው። የብሩክ ያሰራጨው በሁላችን ውስጥ ሊኖር ይችላል፣ ግን ያ ነገር በዱዓ ነው። ለምን ፉክክር ጥሩ አይደለም። አሁን ሚዲያ ላይ እከሌ ይሄን ብላ መሰረቼ ይሄን ገዝቻለሁ ሲሉ ወይኔ እኔ እኮ ገና 10 ዓመት አንድ ብር አልያዝኩም የሚላል ኔቨር። ያንቺ ተራ አለ። ዱዓ አድርጊ፣ ጠንክሬ ስሪ፣ ወደ ፈጣሪሽ ከሰው ጋር ትፎካከሪ። እና ሁላችንም ዱዓ ማድረግ አለብን። የብሩኬ ሚሴጅ በጣም ተመችቶኛል ውዶች፣ በጣም ማለት ነው። ለአንዳንድ ስራ ፈቶች ተመችቶኛል። እና ጓደኛን እንዲሰራ አፕሪሼት ማድረግ እንኳን አላረዳው እንኳን ጎበዝ ሆነ ገባችሁ እንጂ እኔ ከሱ ጋር ልሆን ብሎ መፎካከር እንዳሌለ ነው። ትክክል ነው። ቴንክ ዩ ቬሪ ማች። ሲቀጥል እንግዲህ ሀይሚቲን ፎቶ ለቃለች። ስለ ጽጌ 1-2 ልበልላችሁ ማለት ነው። ግን ሚዲያ ላይ መተን ስናያት ከዘረኝነት የላትም፣ የዋህነት አለባት። ላይክ ቶታሊ ዘረኛ አይደለችም ጽጌ ሚዲያ ላይ ማለት ነው። ለምን ሚዲያን በፊት እያቋቋሙ ናቸው። እኛ እንኳን ዩቲዩብ ሳንመጣ ሚዲያ ላይ ሳንመጣ ማለት ነው። አንደኛ ነገር ሰውን ለመጣል በዚህ መልኩ ተገቢ አይደለም። ስህተትም ካለ እንደ ስህተቱ ማረም ነው። እኔ ከጽጌ ያየሁበት ስህተት የለም ለማለት አሁን ጽጌ ይሄን ነገር የሰራችው ለይቷ ለቪዋ ሀላስ 4 ነጥብ ግን ያሌለ ነገር አይደለም ውዶቼ። እኛ በጣም ትናንጥ እየሆነን ማለት ነው። በጣም ሚጥጥ እየሆነን ጽጌ ራሷ ናት የመጣችው እኛ በር ላይ ከሆነ ሰው ጋር ረቢ ነው ብላችሁ። ለምን እኛ ህፃን ሆነን ውዶቼ
ሊያሹም እየተናገረች ነው። ይሄ ነገር ብዙዎች የሚናገሩ ሰዎች አሉ። ለምን አንዳንዴ አንድ አላህ ሱብሓነሁ ወተዓላ የሚወደውን ፈጣሪ የሚወደውን ነገር መመስከር ማለት ነው። ገባችሁ? እኔ አሁን ጽጌ እንደ ጽጌ ማለት ነው እኛ ትንጥዬ ሆነን በር ላይ ወንድና ሴት አንዳንዴ ደግሞ ሴት ብቻ እንዲህ ትላለች። የጽጌን ድምፅ ማለት ነው ልጅ ሕፃን የምለው ለምንድን ነው? ድምፁን ስንሰማ እንሮጥ ነበር። ገባችሁ? ለረጅም ሰዓት ይቆማሉ፣ ሳንቲም የሆነ ነገር እስከሚሰጣቸው። ገባችሁ? የዘነጡ ያማሩ። ይሄ ነገር ድሮ ያለ ነገር ነው፣ በፊት ያለ ነገር ነው። በጣም ትናንጥዬ ልጆች ሆነን እንግዲህ ድምፅ ስንሮጥ አስቡ። ገባችሁ? እና ሚዲያ ላይ ያላችሁ ብሔር ብሔረሰቦች የጤኖች አይመስሉኝም። ይሄ ዘረኝነትን አይደለም ወይ አማራ፣ ኦሮሞ፣ ትግሬ ማለት አይደለም። ይሄ ያለ ነገር ያኔ እና ብዙዎች የሚናገሩ ነገሮች አሉ። ስለዚህ ላይ ብዙ እውቀት ያንሳቸዋል። ሚዲያ ላይ ኦሮሞ፣ አማራ፣ ትግሬ የሚባሉት ሚዲያ ላይ ያሉት ዋና ዋናዎቹ ማንንም አይወክሉም። ሪሊውን ነው የምነግራችሁ። ይሄ ነገር አሁን ምን ያደረገችው ነገር አለ? ብጭቅጭቅ ልብስ አለበሰች። በፊት ያለ ታሪክ ምን ችግር አለው? ትስራ፣ ትጠቀም፣ ታግኝ። እኔ በጣም ነው ያዘንኩት። ረቢን ይሄን ያክል እውቀታቸው በጣም የጠበበ እውነታን ለምን እውነታን ሚዲያ ላይ ያሉት እውነታን አይፈልጉም ባይዘዊ ማለት ነውና ችግር አለባቸው። አንዳንዴ ምንድነው እኔ አሁን ከዚህ በፊት አድያ ስም ጠይቄ ነው አላውቅም። ብዙ ቦታ ጎበዞች ናቸው ጌም ላይ ስል አረ ወደ ዘረኝነት አትጂ እና ብዙ ነገር ይቀራቸዋል ውዶቼ ማለት ነው። እኔ ለጽጌ ስለ ጽጌ በጣም እየቀነቀነኝ ስለሆነ ለምን በቻናሌ ላይ አንድ ሰው ለምን አያዳምጥም ለምን አይወጣልኝም ብዬ ነው። ረቢን ጥፋት የለባትም እውነታ እናሳየችው እንዴ። እና አንዳንዴ ሼም ኦፍ ልጅቷን ለመጣል ይሄን ያክልና ለማንኛውም ይሄን ይመስላል። ሁሌም ወዳችኋለሁ።